የት እንዳነበብኩት አላስታውስም። አንድ ሰው ኤክስፐሪመንት ሲሰራ ባቡር ውስጥ ገባና ለንደን ውስጥ ነው ሽጉጥ አወጣ። አርቲፊሻል ሽጉጥ ነው ግን ሽጉጥ አውጥቶ ሰው ሙሉ አለ ባቡር ውስጥ እንደዚህ ሽጉጡን ይዞታል። ለተወሰኑ ደቂቃዎች ማንም አላየው። ከልጆቹ ጋር ለማውራት ፈቃደኛ አይደለም። ማታ ገብቶ እንዴት አመሻች፣ ያኛው እንዴት ሆነ፣ ውጤት እንዴት ነበር ምናምን ብሎ በመግባት እንደ አይነት ሃይማኖት ያላቸው ሰዎች ሆነው አንቺ የተለየ ሃይማኖት ሲኖርሽ መስሪያ ቤት ውስጥ ሊሆን ይችላል፣ አካባቢ ሊሆን ይችላል፣ ብቸኝነት ይሰማሽ። ስለ ብቸኝነት ምክንያቶች እናንሳ። ታዲያ ሰዎች ብቸኝነት የሚሰማቸው በምን ምክንያት ነው ዶክተር? አሁን የተናገርሽው ነገር በጣም ኢምፖርታንት ነው። ምክንያቱም ቤተሰብ እያለ ብቸኝነት ሊሰማቸው ይችላል። ፍቅረኛ እያለ፣ የትዳር አጋር እያለ፣ ልጆች እያሉ በብዙ ሰዎች ተከበው ይሄ ሎንሊነስ ኢሞሽን ስለሆነ ችግር ሊሰማቸው ይችላል። ያ ሊሰማቸው ይችላል። ሃርቫርድ ያስቀመጠውን ምክንያቶች እንያቸው። አንደኛ ያስቀመጠው ለብቸኝነት እየሰፋ ለመምጣት ኢንዲቪጁዋሊዝም የሚባለው ነገር ማለት የሰዎች የላይፍ ስታይል እየተቀየረ መምጣት። ኢንዲቪጁዋሊዝም ማለት ሰዎች በቃ የራስህን ኑሮ ኑር፣ ግለኝነት ኤግዛክትሊ ግለኝነት። ኢትዮጵያ ውስጥ ሁሉ ከሆነ እየተለወጠ መጥቷል። የራስሽ አፓርትመንት፣ የራስሽ ኮንዶሚኒየም፣ የራስሽ ሾፒንግ፣ የራስሽ ምግብ፣ ከዛ ለብቻ የመኖርና እሱን ደግሞ የመውደድ ቴንደንሲ፣ ኢንዲቪጁዋሊዝምን የመውደድ ግለኝነትን የመውደድ ቴንደንሲ ብቸኝነትን እያስፋፋ ነው። አንዱ ምክንያት እየሰፋ የመጣበት ምክንያት ይሄ ነው። ሁለተኛው ቴክኖሎጂ ነው። ቴክኖሎጂ ስልክ ለምሳሌ አንድ የት እንዳነበብኩት አላስታውስም። አንድ ሰው ኤክስፐሪመንት ሲሰራ ባቡር ውስጥ ገባና ለንደን ውስጥ ነው ሽጉጥ አወጣ። አርቲፊሻል ሽጉጥ ነው ግን ሽጉጥ አውጥቶ ሰው ሙሉ አለ ባቡር ውስጥ እንደዚህ ሽጉጡን ይዞታል። ለተወሰኑ ደቂቃዎች ማንም አላየው። ማንም አልቆጠረ ደቂቃ ሁሉም ስልኩ ላይ ያቀርቅሯል። ከዛ ማንም አላየው። ለተወሰነ ቆይቶ ነው ሲያዩት እንትን ኤክስፐሪመንት ነው አላቸው። ስለዚህ አሁን ቤተሰብ ውስጥ ለምሳሌ ቤተሰብ ቁጭ ብሎ ሁሉም ስልኩ ላይ ያቀርቅሮ ከፍተኛ ብቸኝነት አለ። አንዱ ደግሞ ሁለተኛው ደግሞ ለብቸኝነት መስፋፋት ምክንያት ይሄ ነው። ሶስተኛው የሥራ ብዛት፣ ረጅም ሰዓት መስራት ወይም 2-3 ስራ መስራት በውጭ ላሉት እሱ ብቸኝነትን ይጨምራል ብለዋል ሃርቫርዶች። አራተኛ በተለያየ ምክንያት ከቤተሰብ ጋር በቂ ጊዜ ሆን ብሎ በቂ ጊዜ አለመውሰድ፣ በቃ ቤተሰብን ኔግሌክት ማድረግ፣ አስፈላጊ እንዳልሆነ ከልጆች ጋር መጫወት፣ ልጆችን ማስጠናት፣ ከሚስት ጋር ጊዜ ማሳለፍ እሱን እንዳስፈላጊ እንዳልሆነ እየተቻለ ማለት ነው። እየተቻለ አያረጉትም። ቤት ገብቶ ቁጭ ብሎ ኪችን ውስጥ ከሚስቱ ጋር ለማውራት ፈቃደኛ አይደለም። ከልጆቹ ጋር ለማውራት ፈቃደኛ አይደለም። ማታ ገብቶ እንዴት አመሻች፣ ያኛው እንዴት ሆነ፣ ውጤት እንዴት ነበር ምናምን ብሎ በመግባት ከዛ ግን ራሱ በብቸኝነት ይቀጣል። ከሚስቱ ጋር ከልጆቹ ጋር ቢያወራ ግን ያ ይሰበር ነበረ። አምስተኛው ሃይማኖት አለመኖር። ይሄ እኔ አይደለሁም ያልኩት፣ ሃርቫርድ ዩኒቨርሲቲ ነው ያለው ግራጁዌት ስኩል። ለምንድን ነው ሃይማኖት አለመኖር ብቸኛ የሚያደርገው? ሃይማኖት ሲኖርሽ ሙስሊም ከሆንሽ ሞስክ ትሄጃለሽ፣ መስጊድ ይሄዳል፣ እዛ ጋር ሰው ይገናኛል። ከፈጣሪ ጋር ብቻ ሳይሆን እርስ በርሱ ይገናኛል። ቤተ ክርስቲያን ከሄድሽ የተዋህዶ ልጅ ወይም ካቶሊክ ከሆንሽ ቤተ ክርስቲያን ስትሄጂ ከሰዎች ጋር ትገናኛለሽ። ወንጌላውያን አማኝም ከሆንሽ እንደዚሁ ከሰዎች ጋር ትገናኛለሽ። በዚህ ላይ ባይብል ስተዲ አለ፣ የቤት ህብረት አለ። ወንጌላውያን ጋር እሱ ያገናኛል። ከሱ ሰው ሲሸሽ በጣም ብቸኝነት ያጠቃዋል ብለው እነዚህን ምክንያቶች አስቀምጠዋል። እንግዲህ ዶክተር ብዙ ጊዜ እኔም ሰማለሁኝ ሰዎች በተለይ ደግሞ ሁሉ ነገር ሞልቷቸው አሁን ለምን ያልናቸው አሉ፣ ቤተሰብም የፍቅር አጋርም የሥራ ባልደረባም ሁሉም ሰው ሞልቶት በጣም ብቸኝነት የሚሰማው ሰው ምናልባት ከፈጣሪ ጋር ከእምነቱ ጋር ያለውን ነገር ቼክ ያደርግ የሚል ነገር እንደ ኮሜንትም ላይ የተለያዩ ሰዎችም ሐሳብ ሲሰጡበት እመለከታለሁና ይሄ ትልቅም መልእክት ይሆናል ብዬ አስባለሁ። ስለዚህ የብቸኝነት ምክንያቶችን ከተመለከትን ቀጣይ ደግሞ እስኪ አይነቶቹን ደግሞ እንመልከት። ብቸኝነት አይነት አለው ወይ? አዎ ብዙ አይነቶች አሉት እና የተወሰኑትን እናንሳ። እሺ፣ የመጀመሪያው
ሲቹዌሽናል ሎንሊነስ ይባላል። ሲቹዌሽናል ሎንሊነስ ማለት በሁኔታዎች ላይ የተመሰረተ ነው። ለምሳሌ ሰፈር ስትቀይሪ እዚህ ጋር የለመድሻቸው ሰዎች ነበሩ፣ እዛ ጋር አዲስ ነው፣ ብቸኛ ትሆኛለሽ። ቅድም እንዳልሽው ዩኒቨርሲቲ ስትገቢ፣ አዲስ ትምህርት ቤት ስትገቢ፣ አዲስ ሀገር ስትሄጂ እነዚህ ሁኔታዎች የሚያመጡት ብቸኝነት ይባላል። የመጀመሪያው አሁን የዛሬ ዓመት አካባቢ ቢሮ ቀይሬያለሁና እዛኛው ቢሮ ጋር ሴምስ የነበረኝ ቢሮ ጋር የነበሩ ወዳጆቼን ሚስ አረኳቸው በጣም። ዶክተር እንዴት አደርክ የሚለኝ ሱልጣን የሚባል ወዳጅ አለ። የጥበቃዎች አለቃ ነው እና ዶክተር እንዴት አደርክ ጮክ ብሎ ነው የሚያወራው። እሱ ነበረ። መኪና የሚያጥብልኝ ወዳጅ ነበረኝ ዘገየ የሚባል፣ እሱን ሚስ አረኩት። ቢሮ ቡና አምጥታ ከዛ በዛው ቁጭ ብላ ትንሽ ቆም ብላ ወሬ የምታወራልኝ ነበረች ሜሮን የምትባል፣ እሷን ሚስ አረኳት። ቢሮ ደግሞ የምታስተካከልልኝ ደግሞ አበቡ የምትባል ወዳጅ ነበረች፣ እሷን ሚስ አረኳት። እዛች ጋር ቁጭ ብሎ ልብስ የሚሰፋ ልጅ አለ፣ እሱን አጣሁት። ተሾመ የሚባል ወዳጅ ነበረኝ። ከዛ ደግሞ እዛ ጋር ድርጅት አለ፣ የድርጅቱ ሹፌሮች አሉ። ሁሌ እኔ ስመጣ ፓርኪንግ ካጣሁ መኪናቸውን አንስተው ለእኔ ቦታ ሰጥተውኝ እነሱ ወስደው መንገድ ላይ የሚያቆሙ ወዳጆች ነበሩ። ግን አሁን ቢሮ ስቀይር ምንድነው የሆነው? እነዚህን ሰዎች ሙሉ ሉዝ አደረኳቸው። ከዛ ያው ሲቹዌሽናል ሎንሊነስ ይባላል። ቦታ ወይም ሰፈር ስትቀይሪ የሚመጣ ብቸኝነት ነው። ሁለተኛው የልዩነት ብቸኝነት፣ አም ዲፍረንት ከመሆን አም ዲፍረንት ከማለት የሚመጣ ብቸኝነት ነው። ለምሳሌ አንድ አይነት ሃይማኖት ያላቸው ሰዎች ሆነው አንቺ የተለየ ሃይማኖት ሲኖርሽ መስሪያ ቤት ውስጥ ሊሆን ይችላል፣ አካባቢ ሊሆን ይችላል፣ ብቸኝነት ይሰማሽ። ወይም ደግሞ ተመሳሳይ የትምህርት ደረጃ ኖሯቸው እሷ ያልተማረች ከሆነች ብቸኝነት ይሰማታል። ወይ ደግሞ ግሩፑ በሙሉ ባለሀብት ይሆንና የሚወራው ስለ ሚሊየንስ ነው፣ እሱ ብቸኝነት ሊሰማው ይችላል። ስለዚህ ሁለተኛው ይሄ ነው፣ ከመለየት የተነሳ የሚመጣ ነው። ሶስተኛው ብቸኝነት አይነት untrustworthy friends loneliness ይባላል። ሊታመኑ የማይችሉ ጓደኞች ብቸኝነት ማለት ነው። ጓደኞችሽ ናቸው፣ ትጫወታላችሁ፣ ትስቃላችሁ፣ ትቀልዳላችሁ፣ ሚስጥር ግን ልትነግሪያቸው አትችይም። ይሄ የሚያመጣው ብቸኝነት። የልብሽን አታወሪላቸው፣ ሚስጥርሽን ግን አትነግሪያቸው። መጫወት ነው፣ መሳቅ ነው፣ አብሮ መብላት መጠጣት ነው። ከዛ ግን ሚስጥር ግን አይነገራቸው። አሁን ላይ ያለው አብዛኛው ጓደኝነት ማለት ነው። አብዛኛው እንዲህ ነው። ብዙ ነው የማየው፣ እንደዛ ነው አይደለ? ስለዚህ አሁን ይሄ ብቸኛ ያደርግሻል። ጓደኞች አሉሽ ግን ብቸኛ ነሽ። ብዙ ጓደኞች አሉሽ፣ የልብሽን የምታወሪላት ጓደኛ እስከሌለች ድረስ ግን ብቸኝነት ያጠቃሻል። አራተኛው የሶልሜት አለመኖር ብቸኝነት ነው። ወይም ደግሞ ስዊት ሃርት አለመኖር ሎንሊነስ ይባላል። ማለት ያው እግዚአብሔር የደነገገው አይደል? ወይ በትዳር ስትሆኚ፣ ጮኛ ስትኖር፣ ጮኛ ሲኖርሽ፣ አጠገብሽ ሰው ሲኖር ያለው ኮምፈርት አለ። ከዛ ግን ብቻሽን ስትሆኚ ግን የሆነ ቴክስት የምትጽፍልሽ ሴት ትፈልጊያለሽ። ማይ ላቭ ምናምን እንደዛ ስዊት ሃርት ምናምን ጉድ ሞርኒንግ አይደል? ይሄ ቀይ የልብ ምልክት ኢሞጂዎች፣ አበባ፣ ቀይ አበባ እንደሱ መላላክ ሰዎች ይፈልጋሉ። ደግሞ ጥሩ ነው ካለ ከእግዚአብሔር ዘንድ ከሆነ ንጹህ ከሆነ ጥሩ ነው። ያ አለመኖር፣ የብዙ ጊዜ አለመኖር፣ ያ የፍቅር ጓደኛ እንደው ቴክስት የምታረጊ የምታዋሪ አለመኖር የማይፈልጉበት ጊዜ አለ። እድሜም አለው። ለወጣቶችም ይሄ ለሃይስኩል ተማሪዎች ምናምን አይሆንም። ይሄ የምናወራው እድሜያቸው ከፍ ላሉ የእሱ አለመኖር የሚያመጣው ብቸኝነት አለ። የዚህ አብሰንስ የፍቅር ጓደኛ አለመኖር፣ በትዳር ወይ በጮኝነት አለመኖር የሚያመጣው ብቸኝነት አለ። ይህ ከባድ አይደለም? በጣም የአብዛኛውም ሰው ብቸኝነት ስሜት ከዚህ ጋር የሚያያዝ ይመስለኛል።
አብዛኛው ሰው ሳያገባ ሲቀር እድሜው ደርሶ የፍቅር አጋር ሳይኖረው ሲቀር በጣም በብቸኝነት ስሜት የሚሰቃይ ይመስለኛል። የሌሎች ሰዎችን ህይወት በማየት እኔ ስለምን በማለት አሁን ያልካቸውን ነገሮች በሙሉ በመናፈቅ ውስጥ በጣም ብዙ ሰው ብቸኝነት ይሰማዋል እና እንዴት እኔ ብቻዬን ለምን ብቻዬን እያለ ወደ ፈጣሪም የሚጮህበት ምክንያት ይመስለኛል ይሄ።